ሻሎም ቅዱሳን እንዴት ናችሁ? ከቅባቱ ውፍረት የተነሳ ቀንበር ይሰበራል። አሁን ዛሬ ልነግራችሁ የመጣሁት የምስራች ማንም ሰው እንዲያልፈው የማልፈልገውን የምስራች ነው። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ባላችሁበት ስፍራ ሁላችሁም ይህንን የምስራች እናንተ እየሰማችሁ ያላችሁላችሁም ለብዙ ሰው እንዲደርስ ሼር አድርጉት። ለምን ከቅባቱ ውፍረት የተነሳ ቀንበር ይሰበራል በሚል የካቲት 26 ሐሙስ ዕለት አዲስ አበባ ለሁሉም ሰው ትልቅ ድግስ ተዘጋጅቷል። በዚህ ድግስ ሁላችሁንም ጋብዣችኋለሁ። የካቲት 26 በቅባቱ ውፍረት የብዙዎች ቀንበር ይሰበራል። እሱ ብቻ አይደለም፣ ደግሞም የምጸልይላቸው ሰዎች ቀንበር ሰባሪ ሆነው ይነሳሉ። የካቲት 26 በፍጹም እንዳትቀሩ። በዚያን ቀን ለሁሉም ሰው እጄን እየጫንኩ በዘይት ጸልያለሁ። ብዙዎቻችሁ ነፃ ትወጣላችሁ። ነፃ መውጣት ብቻ ሳይሆን ደግሞ ለምጸልይላቸው ሰዎች አይኖቻቸው ይከፈታል። ኢየሱስን ማየት ይጀምራሉ። ኢየሱስን ካዩ በኋላ ለብዙ ሰዎች ቀንበርን የሚሰብሩ ይሆናሉ። ስለዚህ የካቲት 26 ቀንበር የሚሰበርበት ቀን ነው። በዘር ማንዘር ያለ ቀንበር በሽታ ቢሆን ስኳር በሽታ፣ HIV፣ አለመውለድ፣ አለማግባት እንደዚህ ቤተሰቦቻችሁ ላይ ያለ ስራ ጀምሮ መጨንገፍ፣ ስራ ጀምሮ አለመከናወን፣ ልጅ መጨንገፍ፣ ብዙ ነገር እየጀመራችሁ የሚቋረጥባችሁ ሰዎች የካቲት 26 ሰንሰለቶች ይበጠሳሉ። ጌታ ተናግሮኛል። የዛን ቀን በፍጹም እንዳትቀሩ። ከጠዋት 1 ሰዓት ጀምሮ ቸርቻችን ክፍት ይሆናል። ሐሙስ ዕለት አዲስ አበባ፣ አድራሻችን ጎሮ ፍሬሽ ኮርነር ጀርባ እንገኛለን። እኔ ፕሮፌት በሱፍቃር ለማነኝ ከክርስቶስ ተምሳሌት ቤተክርስቲያን አገኛችኋለሁ። እወዳችኋለሁ። ተባረኩ። የታሰርኩበትን ገመዴን በጥሶ የጠላቶቼን ሰፈር መንደሩን አበራርሶ እንዳንበሳ ደቦል ጀግንነት ሞልቶ